ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እንኳን አደረሳችሁ ለልደታ ለማርያም። ሁላችሁም ይሄን ቪዲዮ ስትጀምሩት በላይክ ጀምሩት። ዛሬ እንግዲህ የቀን ውሎዬን ከኔ ጋር አብረን እንውላለን። እንደምታዩት ደስ የሚል ቦታ ሄጄ ዶሮ ወጥ እየሰራው ነበረ። ሰው አብረን እንውን ማለት ነው። እስከ መጨረሻው ድረስ ከኔ ጋር ሁሉ ቤተሰቦቼ የቀኔን ውሎ አሳያቸዋለሁ። ውሎ ምን እንደሚመስል ያው እዚህ ጋር ከዶሮ መገንጠልና ሽንኩርት ከመላጥ ነው ስራችንን የጀመርነው። የድምጽ ጥራት ካስቸገራችሁ በጣም ይቅርታ፣ ዝናብ እየጣለ ስለሆነ ነው። እዚህ ጋር እንግዲህ ባሉካው የዶሮ ጸጉር በመንጨት እያገዘኝ ነበር። ልክ ባረከና ከዛ በኋላ ሙቋሃ ሙቀን ዶሮዋ ሻወር ካስወሰድናት በኋላ አባትና ልጅ እንግዲህ የዶሮ ጸጉር በመንጨት እያገዙኝ ነው። እኛ ቤት ደስ የሚለው ነገር ሁሌ በዓል ሲመጣ ተጋግዘን ነው የምንሰራው። ባሌ ስሪና አቅርቢ ብሎ ወይ ዶሮ ገዝቶ ወይ የሆነ ስጋ አምጥቶ ጥሎኝ አይሄድም። ሽንኩርት በመላጥ ነጭ ሽንኩርት በመላጥ ያግዘኛል። እንደ አይነ ባል ይስጣችሁ ሴቶችዬ፣ ቅመሞችዬ አሚን በሉ። እዚህ ጋር ወሬያችንን እያወራን እኔ ሽንኩርት እየላጥኩ ነው። ምሽት ላይ ነው። ፍቅር ደግሞ እንደምታዩት ዶሮ ጸጉሩ እየነጨ ነው። ባባዬ ደግሞ እንደምታዩት የኛ ድምቀት መሀል ላይ ቁጭ ብሎ አባቱን ካላገዝኩ እያለ ነው። እንደዚህ ካደረግን በኋላ ዶሮአችንን ገነጣል። እንግዲህ ምሽት አዘገጃጀ ነው። ምሰራው ጧት ነው። ስሰራ እንግዲህ አብረን የምንሰራ ይሆናል የኔ ውዶች። ተከታተሉ። ደግሞ ላይክ ማድረጋችሁን አትርሱ። በዚሁ አጋጣሚ በጣም አመሰግናለሁ። ቪዲዮዬ ትንሽ መንቀሳቀስ ጀምሯል። ሰው ዝም ብለህ ተኛ ባባ ገባና እዚህ ጋር ዶሮአችን ጧት ነጋ። በጧት ተነሳውኝ። ዶሮ ተገነጣጥሎ ነበር ያደረውና እርድ፣ ሎሚ፣ ጫው ምናምን አርጌበታለሁና ትንሽ ቢጫ የሆነው በእርድ ለማጠብ ሞክሬ ነው። እንግዲህ ስደት ላይ ያላችሁ ልጆች እርድ ምን ያህል ዶሮን ጥርት አድርጎ እንደሚያጠብ ታውቃላችሁ። እዚህ ጋር ጽድት አድርጌ አጣጠብኩት። ለምለም ነው የምሰራበት ቦታ፣ አረንጓዴ ነው እንደምታዩት፣ በጣም ያምራል። ስጓችን እንደዚህ እያረግን ዶሮውን እየቆጠብኩት ነበር። 12 ሆኗል አልሆነም እያልኩ ግን 12 ዶሮ 12 ብልት ወጥቶታል ማለት ነው። እስኪ ማን ነው ጎበዝ የዶሮ አካላቶች ስም የሚነግረኝ? ጻፋችሁ። እስኪ ይሄን ቪዲዮ እንዳያችሁት እርግጠኛ መሆነው ይሄንን የዶሮ ብልቶች ዝርዝር ስትነግሩኝ ነው። አካባቢው አያምሩ? በጣም ነው የሚያምረው። እንግዲህ መሀል ላይ ሳሩ ላይ ነው የምታነጂው ሰዓት ብላችሁ ልጠይቁ ትችላላችሁ፣ ግን አይደለም። ሳሩ እንትን ብሏል። መሀል ላይ ሁሌ የምንጠቀምበት ስለሆነ ሳር የሌለበት ክፍት ቦታ ላይ አለ። ያው እዚህ ጋር ሽንኩርታችን ገና እያበሰልኩ ነው። አቤት ሴት ወይዘሮ፣ ሽንኩርቱ ገና እየበሰለ ነው። ከዛ እንዴት ናችሁ ግን እናንተ? እንዴት ናችሁ? ስራ እንዴት ነው? ቤተሰብ እንዴት ነው? ላይፍ በስደት እንዴት ነው? ያው ብዙ ሰው የሚያይ ከስደት ነው ብዬ ነው። የኢትዮጵያ እንግዲህ የኢትዮጵያ ላይፍ እንዴት ነው አልላችሁም። ኢትዮጵያ ሆናችሁ ምታውቃላችሁ። ምክንያቱም እኔም ያው ኢትዮጵያ ውስጥ ስለሆንኩኝ ማለት ነው። የኢትዮጵያ ኑሮ እንግዲህ ከጠየቃችሁኝ ጧት ትነሳላችሁ፣ ቁርስ ትበሰራላችሁ፣ ልጆቻችሁንም ልጅም ካለ ይበላል፣ ባላችሁ ጋር ቁርስ ትበላላችሁ። እነሱ ወደ ስራ ሲሄዱ ከዛ ቤት ማጽዳት አለ። ከቤት ማጽዳት፣ ቡና መቁላት፣ ወጥ መስራት፣ ከዛ ምሳ ሰዓት መድረስ፣ ምሳ መብላት፣ ከዛ ቡና መጠጣት፣ ከዛ ባሉ ወደ ስራ መሄድ፣ ከዛ እቃ ማጣጠብ እያለ ይቀጥላል ማለት ነው ኢትዮጵያ።
እና እዚህ ጋር ነጭ ሽንኩርት እንትን እያልኩ እየፈቀፈኩ ነበረ። ብዙም አላበዛው ነጭ ሽንኩርት ቢኮዝ እንትን ነበረኝ ደረቅ ነጭ ሽንኩርት። አዶኒ ባባ ና ወደዚህ እንትን ነበረኝ ዝንጅብል ነጭ ሽንኩርት አድርጌ ጨቅቄ አድርቄ የፈጨሁት በደረቁ ቅመም አለኝ። እሱን ስጨምር ታውታላችሁ። ሶ ግን ለፍሬሽነቱ የተወሰነች ነጭ ሽንኩርት ሰው አለ ከዛ ቪዲዮ መግባት የማይፈልግ ጎረቤት አለ። እነሱ ጋር እያወራሁ ነበረ። ደስ ይላል በነገራችን ላይ እንደዚህ በእሳት መስራት ደስ አይልም? እና እንደዚህ አደረኩኝ። ከዛ ቀጥሎ ፕሮሰሳችን ምን ይሆናል ገምቱ እስኪ። እዚህ ጋር ሽንኩርታችንን ጨረስን። ጫው ትንሽ እንጨምርና እንቀጠቅጣለን። ግን ጫው ሲጨመርበት ግን ነጭ ሽንኩርት ድቅቅ የሚለው ለምንድን ነው? እኔ ግራ ይገባኛል። የትኛውም ነጭ ሽንኩርት ትንሽ ጫው አድርጋችሁ ከቀጠቀጣችሁት በጣም ድቅቅ ነው የሚለው። እዚህ ጋር በቃ ጎርደድ እያልኩ ነው። ኬንያ ናይሮቢ ኬንያ እና እንደዛ ነው። በተረፈ እናንተ ኢትዮጵያ ለመምጣት አላሰባችሁም? ዩቲዩብ እንስራ ነው። ዩቲዩብ እናንተም አላሳድጋላችሁ። እናንተ እንድቀላቀል ፈልጋችኋል መሰለኝ ሳስበው። ሰው እዚህ ጋር ብትመጡ አሁን ሳሩን ዳር ቁጭ ብላችሁ እኔ ምግብ ሰርቻ በላችሁ ነበረ። አያችሁ አሁን ሰኔና ግንቦት ነው። ግን አሁን ኦሬዲ ግንቦት ገብቷል። ግን በጣም ለምለም ነው አካባቢው እንደምታዩት በጣም ሳራማ ነው። ምክንያቱም ክረምት ተቀይሯል መሰለኝ። ሁሌ ነው ዝናብ የሚጥለው እዚህ ስቲል አሁን ዝናብ እየጣለ ነው። እንግዲህ በግንቦት ዝናብ እኔ አይቼ አላቅም። የሚገርማችሁ እዚህ ጋር ሽንኩርታችን በጣም ድቅቅ ብሎ ብስል ማለት አለበት። ምክንያቱም ሽንኩርታችን ብስል ካለ ብዙም አያቆየንም ለማሸት ስለማያስቸግረን ማለት ነው። ሽንኩርታችን እንደዚህ ብስል ሲል በርበሬያችንን እንጨምራለን። ከበርበሬ ቀጥሎ ምንድነው የሚጨመረው? እና በጣም አስረዘምኩት እንዴ? ግን እኔ ራሱ ማወራው ጠፋብኝ እኮ ቤተሰብ። ቭሎግ ብዙ ጊዜ ቭሎግ ስሪ ትሉኛላችሁ። በነገራችን ላይ ከፕራንክ ከቭሎግ የቭሎግ አቆጣጠር አሪፍ ነው። በነገራችን ላይ የቭሎግ አቆጣጠር አሪፍ ነው። ግን ቭሎግ መስራት በጣም አድካሚ ነው ማለት። እዚህ ጋር በርበሬያችንን ጨምረን ስጨምር አላያችሁኝም። ኤድ ሳረግ ተቆርጦብኝ ነው ይቅርታ። እዚህ ጋር በቂ በርበሬ ጨምሬ ያለው። ከዛ ቅመማ ቅመም እዚህ ጋር ቅድም የፈቀፈቅነው ነጭ ሽንኩርት እንጨምራለን። ከዛ ቀጥሎ ደግሞ እዚህ ጋር ቅድም ያዘጋጀ ነው የነጭ ሽንኩርትና የዝንጅብል ደረቅ ቅመም አለ እሱን እንጨምራለን። ከዛ እሱን በትንሿ ማንኪያ 2 ነው 3 ነው የጨመርኩት። በጣም ነው የሚያጣፍጠው። በዛ ላይ በየደቂቃው ምግብ ልትሰሩ ስትሉ ነጭ ሽንኩርት መፈቅፈቅ ምናምን ራሱ ያደክማል። ደረቅ ቅመም ብትጠቀሙ አሪፍ ነው ባይ ነኝ። ከዛ ቀጥሎ እዚህ ጋር የስጋ መጥበሻ ነው። የስጋ መጥበሻ በነገራችን ላይ ወጥ በጣም ያጣፍጣል። እኔ በደቃቁ ጥብስ ምናምን ስሰራ ደረቁን ገዛና ትንሽ በእሳት ሞቅ አድርጌ እንትን እላለሁ ማለት ነው፣ እጠቀማለሁ። በእሳት ሞቅ ካረኩት በኋላ ድቅቅ ብሎ ይፈጫል። እንደዚህ በየትኛውም ሽሮ ላይ ጨምራለሁ፣ ፍርፍር ላይ ጨምራለሁ፣ ሁሉ ነገር ላይ ጨምራለሁ። ድመት አለ አንተ ግባ ባባ። እና ቤተሰቦቼ እንደዚህ ስጓችንን ለረጅም ሰዓት ማሸት ይጠበቅብናል። ያምን ካላችሁኝ ስጎ ሲታሽ ነው የሚጣፍጠው ማለት ነው። ከዛ ስጋዋችን እንደዚህ መከራውን አሳይተን በደንብ ጉልበታችንን
ውጥት አድርገን ስናሸው ቀይ ወጣችን ዶሮ ወጣችን እጅ የሚያስቆረጥም ይሆናል ማለት ነው። ኦኬ ከዛ እንደዚህ ካደረግን በኋላ ያው እንደምታዩት እየደረሰ ነው ኦሬዲ። ከዛ ቀጥሎ ምንድነው ማድረግ ያለብን? ይቅርታ አቋረጥኩት መሰለ ቤተሰቦች። ከዛ እንደዚህ ካደረግን በኋላ እሽት አድርገን ዶሮ ወጣችን ይደርሳል፣ አብረን እንበላለን ማለት ነው። እስከዛ ግን እናንተ ምን የምትሉኝ ነገር አለ? ዩቲዩብን ግን ምን አለ 50 ሺህ ብታስገቡት 50 ሺህ ብታስገቡት እኮ እዚህ ጋር እንቁላላችን አለ። በመሃል እንቁላላችንን እንልጣለን። እንቁላላችንን እንልጥና ግባ ግባ ባባ ግባ እንቁላላችን እንደዚህ አያችሁት እንዴት እንደሚላጥ? ምንድነው እንደዚህ ምንም ሳያስቸግር ሊላጥበት የቻለው እንቁላሌ እንቁላላችን ቪዲዮ መስራት አልቻልኩም። እንደዚህ ሊላጥ የቻለበት ምክንያቱ ምን እንደው ታውቃላችሁ? ረጅም ሰዓት አታብስሉት። ለምሳሌ ጥዳችሁ ውሃ ላይ ጥዳችሁት ልክ ውሃው መፍላት ከጀመረበት ከ20 እስከ 25 ደቂቃ ካበሰላችሁ ታውጡት። በጣም ነው በቃ። ከዛ ቀዝቃዛ ውስጥ ንክር ስታረጉት ለመላጥ በጣም በቀላሉ መንገድ ትልጣላችሁ ማለት ነው። እንዳልኳችሁ ትጥዱታላችሁ። ልክ ውሃው መፍላት ከጀመረበት ሰዓት ጀምሮ ነው ደቂቃ የምትይዙ። ከዛ ከ20 ደቂቃ እስከ 25 ደቂቃ ባለው ከዛ በኋላ ታወጡትና ከዛ ቀዝቃዛ ውሃ ውስጥ እስከ 5 ደቂቃ ንከሩት። ከዛ ሳያስቸግራችሁ ይላጣል። እዚህ ጋር ወጣችን ደረሰ። ፀሐይ በጣም ስላለ በቃ ጧት ስነሳ ጠለስ ነበር ወይም ፀሐይ ገና አልወጣበትም ነበረ። አሁን ግን ፀሐይ ስለሆነ ቶሎ ጨርሼ መግባት አለብኝ አልኩኝ። በዚህ መልኩ በቃ ወጡ እየተረጫጫ አካባቢውን በክሎታል። አስቡት በስቶቭ ምናምን ቤት ውስጥ ቢሆን በቃ ቤቱ ምን እንደሚመስል። ግን ያው ውጭ ላይ ስለሆነ ችግር የለውም። እና እንዴት ነው ሞያ የቀጠነ አይመስለኝም። ሽንኩርት 100 ብር ገብቷል። ቀጥኗል ካላችሁ ማለት ነው። ግን አልቀጠነም ብዬ አስባለሁ። ከዚህ በላይም አንዳንዴ በጣም ሲበርድ ደግሞ ስለሚወፍር እንደዚህ አሪፍ ነው ብዬ ማስበው። ቤተሰቦቼ እንግዲህ የዛሬ ውሎ ይሄን ይመስል ነበረ። በቃ ጧት ተነሳው ዶሮ ወጥ ላይ ምናምን ከዛ ንፍሮ ተቀቀለ፣ ጎረቤት ተጠጣ፣ ቡና ጠጣን። እሱን ፓርት አልቀረጽኩላችሁም። ቪዲዮ መግባት የማይፈልጉ ሰዎች ነበሩ ጎረቤቶቻችን። ሙስሊም ስለነበሩ ቪዲዮ አይወዱም። ብዙ ሙስሊም ቪዲዮ ይገባላ፣ ግን አንዳንዶች አሉ ደግሞ አይናፋሮች ቪዲዮ መግባት የማይፈልጉ ሙስሊም ጎረቤቶቼ ናቸው። ጠራኋቸው፣ መጡ፣ አክብረውኝ። ጎረቤቶቼ እነሱ ነበሩ። አብረን ቡና አፍልቼ ቡና ጠጥተን ንፍሮ በልተን ዳቦ በልተን በማምር ሁኔታ ነው ያሳለፍነው። ሰው እንደምታዩት እዚህ ጋር በቃ ወታችን ትምጥቅ እያለ ነው። ልክ ተሰርቶ ሲጨርስ አባዋሪዮ ሲመጡ መቼም ልጃችሁም ስጋ ስጢ ቢል እናንተም ብትፈልጉ መቼም ባል ከስራ ሳይመጣ ዶሮ ወጥ ተከፍቶ አይበላም ብዬ አስባለሁ። እኔ አላደርገውም፣ ከናቴም አላየሁም። ባሌ ሳይመጣ እንኳን ዶሮ ወጥ የትኛውንም አይነት ወጥ በቃ ባሌ ሲመጣ ነው ደስ የሚለኝ። እዚህ ጋር የኔ ውድ ልጅ ስጋ እያለ ነበር። አባቱ ደግሞ ቆይ ያቃጥልሃል ልጥረግልህ ምናምን ያለው ነበር። እንዲስተጠር የልጅ ነገር አቃጥል ይላስል ልጅን እያለ አባት መሆን ዳረ በቃ ማድረግ አለባችሁ። ለምን እምቢ ብትሉ ቦክስ ነው የሚገጥማችሁ። ስለዚህ እዚህ ጋር እንደምታዩት በሚያምር ሁኔታ እኔ ቪዲዮ እየቀረጽኩ ስለነበር ቪዲዮ ላይ አልገባሁም። እንደዚህ እንግዲህ ማዳችን እንደዚህ ቀርቧል። እግዚአብሔር ይመስገን። ጠላለ ና እንጂ ና አባቴ። ቤተሰቦቼ ሰወዳችሁ ይሄን ቪዲዮ በላይክ ጀምሩት፣ እስከ መጨረሻው አዩት።
ውሏችንን እያያችሁ ደስ ትላላችሁ። ከሙስሊም እህቶቼ ጎረቤቶቼ ጋር ያሳለፍኩትን የልደታ በዓልን ተጋበዙልኝ። እነሱም አክብረውኝ እኔ ጋር መጥተው አብረን አሳለፍ ነው። ወዳችኋለሁ። ባይ ባይ።